አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ላይቭ አልገባሁም፣ በቪዲዮ ነው የመጣሁት። ቪዲዮ አጋራችኋለሁ እንድትማሩበት ስለምፈልግ ነው። ለቤቴ አዲስ የሆናችሁ መጀመሪያ ሼር፣ ላይክ፣ ኮፒ ሊንክ አድርጉት ማለት ነው። ያው ሰሞኑን አዲስ ስራ እንደሄድኩ ታውቃላችሁ። ከኔ እንድትማሩና ከኔ እንድትጠቀሙ ነው እህቶቼ። ያው አዲስ ስራ እንደሄድኩ ታውቃላችሁ። አዲስ ስራ ይዤ ነበረ። ያው ሴትዮዋ ስራ ናት፣ ልጆቹም ትምህርት ናቸው። ቤት ውስጥ ማንም ሰው የለም። ዙሪያውን ቤቱን እያሳየሁኝ ሳይሆን ወላሂ የምሬን ነው የምነግራችሁና ልክ ጽዳት ጨርሼ መጥባህ ገብቼ ምግብ እያዘጋጀሁኝ ላይቭ ገባለሁ ማለት ነው። እና ዙሪያው ለካ ቤቱ ካሜራ አለ ማለት ነው፣ በቴሌቪዥን ጋር የተያዘ በዚህኛው ሆሽ በጀርባ በዛኛው ሆሽ በጀርባ በመጥባህ አለ ማለት ነው። እና ለካ ሴትዮዋ ስራ ቦታ ሆና በስልኳ ጋር አገናኝታ ትከታተለኛለች ማለት ነው። እና እንደዚህ ላይቭ ገብተሽ አየሁሽ ለምን ብላ ለመቆጣት ወይም ለመናገር ስላልፈለገች ምንድነው ያደረገችው? ማመነጫጨቅ፣ መቆጣት፣ በእኔ ምግብ ነው እንደ ማስታወቂያው የሚሰራው ቅኔ፣ በቃ እንደዛ ማለት የምን ምግብ ስለምንድን ነው የምታወራው ምናምን። በጣም ደነገጥኩኝ። ከዛ ማመነጫጨቅ፣ ከዛ በኋላ እንደውም ምግብ የሚባል ነገር እንዳሰሪ፣ በቃ አንቺ ለራስሽ ነው የምትሰሪ፣ ምግብ እንዳሰሪ። እኔ ከምንም ነገር በላይ ጽዳት ነው የምፈልገው፣ ጽዳቴን ብቻ አጽጅልኝ አለችኝ። እኔ ምግብ ብዙም ግድ የለኝም፣ አምሼ ጽዳት አለችኝ ማለት ነው። ከዛ እንደዛ ስትለኝ ይቺ ሴትዮ ምን ሆና ነው እንደዚህ የምትቀያየረው እንዴ? እነዚህ በቃ አረብ ሲባሉ ከልቡ የሚሰራ ሰው አይወዱም፣ ከልቡ የሚሰራ ሰው አይፈልጉም። እንዴት እንደዚህ ትለኛለች? ያኔ እንዴ ሌሊት ተነስቼ ተላታውን ውስጥ ተነስቼ ለልጆቹ ፈጥሮ ሰርቼ ልጆቹን ትምህርት ሸኝቼ ከዛ እንደገና ሲመጡ እንዳይርባቸው ብዬ ምሳዬን ሰርቼ እኔ ቪዲዮ ብሰራ ላይቭ ብገባ ራሴን ነው ማሳየው እንጂ ሰው አላሳይም። ስትመጣ እንደውም ቶሎ ብዬ ነው ከላይቭ የምወጣው፣ አይታችሁ ከሆነ ማለት ነው። ሰውየው ከመጣብኝ ራሱ እንዳይገባብኝ ብዬ ካሜራውን ዞር ነው ማደርገው ማለት ነው። እና እንዲህ ምንድን ነው በቃ እነዚህ ወይስ ችግሬን አይታ ነው? ለምን እኔ ከብዙ መከራ ከብዙ ስቃይ ከእስር ከእንግልት በጣም ከብዙ ችግር ነው ወጥቼ ዛሬ እዚህ ጋር የደረስኩት። ተረጋግቼ ቢያንስ እንኳን ያለብኝን የሰው ገንዘብ ለመክፈል እና የመጣሁበትን ዕዳ ለመክፈል ነው እኔ የምፈልገው እንጂ ይሄ ዝም ብሎ ወጣ ገባ ማለት በየወሩ ፏ ብትን ምናምን አልፈልገውም። ያንን ህይወት ለምን አይቼዋለሁ ማለት ነው። እና ተረጋግቼ አንድ ቦታ ላይ መስራት ነው የምፈልገው። እኔ አንዳንድ ጊዜ ላይቭ ላይ ገብቼ የኔን ህይወት የምታመሰቃቅሉ እኔን እንዲህ የምታሰቃዩ የስራችሁን ይስጣችሁ ብዬ ስናገር ወድጄ እንዳይመስላችሁ። ገባችሁ? ለምን በቃ እንደዚህ ፌል ይሆንብኛል። የሆነ 10 ቀን 15 ቀን ሰራና ፌል ይሆናል። ይሄ ማለት የሰው እጅ ስላለበት ነው፣ ስለደረሰብኝ ነው ማወራው። እና በዚህ አጋጣሚ የኔን መልካምነት የምትመኙ ሰዎች ዱዓ አድርጉልኝ፣ በቃ ዱዓ አድርጉልኝ። እውነት እኔ የሰው ገንዘብም አልፈልግም፣ የሰው ሀቅም አልፈልግም፣ ስራ ፈትቼ የሰው እጅ ማየትም አልፈልግም። በጣም ነው የምጠላው። እኔ የሰው ፊት ማየትም አልፈልግም። ለምን እኔ ከልጅነቴ ጀምሮ ሰርቼ መስጠት እንጂ መቀበልን አልለመርኩም። እና በቃ ይከፋኛል። ገባችሁ? መስራት እየፈለኩ ከልቤ እየሰራው ስራ ፌል ሲያደርግብኝ በጣም ነው የምናደደው። ምን እንደሚሆን አላቅም። ሂጂ እስካላለችኝ እኔ አልሄድም፣ ዝም ብዬ ነው የምቀመጠው። እና ከዛ በቃ እንትኑ አልጸዳም፣ በቃ እንደዚህ እንትኑ ግድግዳውን እንደዚህ ታረግና አዋራለሁ፣ ጣውላውን እንደዚህ ታረግና ይኸው አልወለወልሽውም፣ በቃ እንደዚህ። አሁን ክፍሌ መጥቼ ነው፣ እርግጠኛ ነኝ ክፍሌ ውስጥ ካሜራ ይኖራል ብዬ አላስብም። በሩን ዘግቼ ነው ክፍሌ ውስጥ ነኝ ማለት ነው። የሆነ የቆርቆሮ በር ከቤታቸው ወጣ ያለ ሆሽ ውስጥ ነው ማለት ነው። እዚህ ካለ ችግር ነው፣ እዚህም ካለ ችግር ነው። ታጥቤ እዚህ ጋር ነው ልብሴ የምለብሰው፣ እዚህ ጋር ነው የምቀያይረው፣ እዚህ ጋር ነው ፎጣ የማልገው። አሁን ራሱ ገላይን ታጥቤ ያለው። እና ምን ልላችሁ ፈልጌ ነው፣ ጥንቃቄ አድርጉ። እነሱ እንደ ስስት ነው የሚቀየሩት። ራሳችሁን እየጠበቃችሁ ስሩ በቃ። እና እነሱ በተናገሯችሁ ቁጥር ደግሞ በቃ አታልቅሱ። እኔ ብቻዬን ከካሜራ ጀርባ ወላሂ የሚወደኝም የሚጠላኝም አለ። በቃ ሚዲያ ላይ አላመጣም ብዬ ነው እንጂ ከካሜራ ጀርባ አልቅሻለሁ፣ ፊቴ ይለያል ማለት ነው። እና ተጠንቀቁ፣ ጥንቃቄ አድርጉ። ምንም አይታመኑም። ሰራተኛም ስለረከሰ እኔ አሁን ብሄድ አሁን 2-3 ማምጣት ትችላለች። እኛ ግን አማራጭ የለንም ማለት ነው። ስራ እስክናገኝ ድረስ ጊዜ ይወስዳል። ሳኡዲ እንደ ድሮ አይደለም። ኮንትራት ስለተከፈተ በጣም ሰራተኛ በጣም በቃ ምግብ፣ ሙያ፣ ጽዳት፣ ሁሉን ነገር በ1,200 በ1,300 እየሄዱ ነው ማለት ነው። ሴቱ ከመቀመጥ እያለ ይሄዳል። ዙሩፍ ያለበት ልጅ ያለበት የቤተሰብ ኃላፊነት ያለበት ከመቀመጥ እያለ ይሄዳል። በቃ በዛው ለመዱ ማለት ነው። እና ስራ የለም፣ እነሱ ላይ አይፈረድም።
ከዛም በኋላ በስነ ስርዓት እንደዛ ከምታመነጫጭቀኝ እኮ ቪዲዮ አትስሪ ብትለኝ ወይ ደግሞ ለምንድን ነው የምትቀርጪው ብትለኝ ችግር የለም። እኔ ቤቷን አዟዙሬ ያልቀረጽኩም ራሴን ብቻ ምግብ እየሰራው መጥባህ ነው ላይቭ የገባሁት ማለት ነው። ከዛ በኋላ በቃ በጣም ተሰማኝ። በቃ ፊቴን ዝፍዝፍ አረኩባት። ይኸው ዛሬ 8 ቀኔ ነው ምናምን ነው ከመጣው ሳቅ ነው የሆዴን በሆዴ አድርጌ ከነሱ ጋር መጫወት ነው። ምግብም ስታዘኝ እኔ ለምግብ አልመጣሁም፣ ጽዳት ነው። ምግብ ብዙም አዲ ነው። አንዳንዴ ከውጭ ነው ማመጣው በብዛት፣ አንዳንዴ ብሰሪ ነው እኔ ምናምን ብላይ ነው የመጣሁት እንጂ እኔ ምግብ ተነጋግሬ አልመጣሁም። ግን እየሰራሁላት ነው እሺ ብዬ እየሰራሁ እንደዛ እንትን በጣም ተናደኩኝ ማለት ነው። ከዛ ስሚ እኔ ከምንም ነገር በላይ ስራ ጽዳት እንድታጸጅልኝ ነው የምፈልገው። ይሄ ያልተወለወለም፣ ይሄ ያልጸዳም፣ ይሄ እንደዚህ ያላለም። ይሄ ጠዋት እኮ ከእንቅልፍ የተነስቼ ልጆች ትምህርት ሸኝቼ እንዳለ ቤቱን ግልብጥብጥ አድርጌ አጽድቻለሁ። አሁን ከእንቅልፋቸው ተነስተው ከትምህርት መጥተው ጫማው እዛ ካልሲው እዛ የአስክሪሙ ወረቀት እዛ መነዲሉ እዛ ጥለው ነው እንጂ ወላሂ አጽድቻለሁ። አሁን ነው ወደ ጓሮ የሄድኩት ሶላቴን ልሰግድ ብዬ አልኳት። በቃ እንደውም ካሁን በኋላ ልንገርሽ ምግብ የሚባል ነገር እንዳሰሪ። እኔ ሲጀመር ምግብ ደንታዬ አይደለም፣ ከውጭ ነው በብዛት ማመጣው። እንዳሰሪ ጽዳት ላይ አተኩሪ አለች ማለት ነው። እንቴ ያልኩኝ እኔ ዘምዝም በቃ ተናደ። እኔ ደግሞ ወላሂ እታገሳለሁ ማለት ነው። ባልሆነ ነገር ሲናገሩኝ ደሜ ነው የምፈላው። ለምን አሰሪ ቀርታ ለምን ሙዲር አትሆንም ማለት ነው እንዴ? ሌሊት ተነስቼ እንቅልፌን አጥቼ እንዴ የልጆቹን ትምህርት ሸኝቼ ቤቱን አጽድቼ አሁን ከስራ ትመጣለች ይደክማታል ብዬ በሆሩን አጫጭቼ ቡና አፍልቼ ጌማ ሰርቼ ለልጆቹ ምሳ ሰርቼ ጠብቄ ልትደሰት ሲገባ እንደዚህ ያለች። እንደውም አልሰራም አልኩኝ። በቃ ነው እንደውም እኔ ምግብ እትፋቅ የለኝም፣ የራሷ ጉዳይ። የሀገሬ ሰው ባቄላ ቀርቶ ፈስ ቀለላላ፣ የራሷ ጉዳይ ብዬ ትውት ታረኳት። ከዛ ቅድም ልጅቷ ዛሬ አልሄደችም፣ ትልቋ ልጅ አባቷም ቤት ነው። ተነሳችና ቁርስ ስሪልን አለች። አልሰራም አልኳት። ለምን አለችኝ። እናትሽ እንዳሰሪ ብላኛለች። አልሰራም ሲጀመር እኔ ለምግብ አልመጣሁም ልስራ ብዬ ነበር። አልፈለገችም፣ ገላገለችኝ። አልሰራም ካሁን በኋላ አልኳት። ከዛ ታውቃላችሁ እነሱ ወረኛ ናቸው። ሮጣ ሄዳ ለእናትየዋ ተናገረች። ለምንድን ነው ማሰሪው አለች። እንዴ ስንት ቃል ነው የምትናገረው? እንዳሰሪ ብለሽኝ የለ እንዴ አልኳት። አይ ስሪላቸው ከፈለጉ እኮ ለዛሬ ብቻ ስሪላቸው ምናምን አለች። እሺ በቃ ብዬ ዝግት አድርጌ ስልኩን ሰጥቻት ሰርቼላቸው ቁርስ ከዛ ወደዚህ መጣው እና ላይቭ የገባሁት ለዛ ነው። እና እኛ መቼ ነው ግን የምር ከሰው ቤት ወጥተን ከግርድና ወጥተን አልፎልን ራሳችን የምንችለው መቼ ነው የምር? እንደኔ አሁን ሚዲያ የሌላቸው እኔ እንኳን እናንተ ጋር መጥቼ እንደዚህ ተነፍሳለሁ። እንደዚህ እንደኛ ሚዲያ የሌላቸው በቃ የሚያወሩት ሰው እንኳን የሌላቸው እጅግ በጣም የሚያሳዝኑ ምስኪኖች ስንት ሴቶች አሉ። የምር በጣም የሚያሳዝኑ ማለት ነው። እና እንደዚህ ሆነን የምናመጣውን ገንዘብ ነው እንግዲህ ማንንም እየረዳችሁ ለማንም እየሰጣችሁ መጨረሻ ላይ እንግዲህ የአረብ ገረድ እየተባልን ጭንቅላት የላቸውም፣ አያስቡም፣ አያስተውልም እየተባልን በየፌስቡኩ በየቲክቶኩ እየተቆራረጠን እየተሰደብን ያለ ነው ማለት ነው። እና የኛ ህይወት እውነት ለመናገር በጣም ነው የሚያሳዝነው ማለት ነው። እውነቴን ነው በጣም ማለት ነው። እና አንዳንድ ጊዜ ይከፋኛል። በቃ አይ ደክሟችሁ ያውቃል፣ አሟችሁ ያውቃል፣ የሆነ ነገር ከፍቷችሁ ያውቃል። በቃ ደከመኝ፣ እኔ መታገስ እያቃተኝ ነው ማለት ነው። እና በጣም አስጠላኝ። 13 ዓመት ሙሉ ሰርታችሁ ከዛ አንዳንድ ሰዎች ደግሞ በኮሜንት ይሄን ያህል መሰርተሽ ገንዘብሽን የታረግሽ የምትሉ አላችሁ። ስንት በደካማ ቤተሰብ ያለበት አለ፣ ቤተሰብ የሚረዳ ግዴታ ጎረምሳ አይደለም የምታበላው የአረብ ሀገር ሴት ማለት ነው። እና የታመመ ቤተሰብ የምታስተዳድራለች፣ ደካማ ቤተሰብ የምትረዳለች፣ ብዙ ዙሩፍ ችግር ያለባት አለች። ልጆች ጥላ መታ ልጆቿን አላባት የምታሳድጋለች። የቲም ልጆች ያላት እናት አለች። በጣም ብዙ ነገር አለባት ማለት ነው። የሰው ልጅ ተቸግሮ እንጂ ስደት የሚመጣው ቢሞላለት ኑሮ ስደትን አይመጣም ማለት ነው። የሰው ልጅ እኖራለሁ ነው እንጂ ሞታለሁ ብሎ አይልም። አይታችኋል፣ በባህር ያ ሁሉ ህዝብ እየመጣ ገደል እንደገባ አይታችኋል ማለት ነው። እና ስለዚህ በጣም ከፍቶኛል። ላይቭ አልገባም ማለት ነው ከአሁን በኋላ። ያው እንደዚህ ክፍሌ ስገባ አንዳንድ ቪዲዮ አጋራችኋለሁ የገጠመኝን ነገር ከኔ እንድትማሩ አንዳንድ ጥሩ ጥሩ ሪያክሽን ቪዲዮችን ይዤላችሁ እመጣለሁ። አበረታቱኝ። ላይቭ አልገባሁም ማለት ነው፣ በዛ ኬዝ ነው። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጎ አበረታቱኝ፣ ከጎኔ ሁኑልኝ። እኔም ስደት ላይ የምኖር እህታችሁ ነኝ። ቢያንስ ቪዲዮ እንዲታይልኝ ሼር አድርጉልኝ። እኔ በየቤቱ ጠዋት ሳጸዳ ሳይለንት አድርጌ እየከፈትኩ ብዙዎቻችሁ ጋር እየዞርኩ ነው ማለት ነው። 15 ደቂቃ 30 ደቂቃ 20 ደቂቃ እያየሁላችሁ ነው። እናንተም አበረታቱኝ። እንግዲህ ይሄ ነገር ገጥሞኛል። ምክርም ካላችሁ ሀሳብ አስተያየታችሁን አነባለሁ። ኮሜንት አስቀምጡልኝ።
ዛሙካ ነኝ። እወዳችኋለሁ። ለምትከተሉኝ፣ ለምታከብሩኝ፣ እንደዚህ ብትሆኝ እንደዚህ የምትሉኝ በጣም ነው የማመሰግነው። በዚህ አጋጣሚ አንዲት ጓደኛ የነበረች ይህንን ስራ ያመጣችልኝ ሳላመሰግናት አላልፍም። በጣም አመሰግናለሁ የኔ ውድ እህት ማለት ነው። እሙ ቢላል ትባላለች ማለት ነው። በቃ ሲከፋኝ በአሁኑ ሰዓት ብሷን ብቻ ነው የማወራውም ሰው የለኝም። እንዲህ እኮ ሴትዮ ተቀየረችብኝ እንዴት ይሻላል ምናምን ስላት፣ አይ ቤቱ በፊትም ካሜራ መኖር አለ እና እንግዲህ አይታሽ ይሆናል እና በቃ ዝም በያት እንደምንም እስቲ ወርሽን ያለችኝ ማለት ነው። እንግዲህ በመሀል እንግዲህ እያየን ሲመቸኝ እሷ ስራ ስትሆን እንደዚህ ምናምን አንድ ቀን ትሄዳለች፣ አንድ ቀን አትሄድም። ስራዋም ቋሚ አይደለም። በማትኖር ሰዓት ያለሁበትን ሁኔታ በቪዲዮ 10-12 ደቂቃ እየሰራሁ እንዳይረዝም እንዳይንዛዛ የማሳውቃችሁ ይሆናል። እንግዲህ አንዳንድ ጊዜ ጥሩ ሰው ጓደኛ ይኖር ማለት ነው። እንግዲህ እሷ ለእኔ አስባ ነበር ያመጣችኝ። ስራው ሴትዮዋ አህላቋን ሰዓት ወር የምታስሞላኝ አይመስልም። እንግዲህ በዚሁ አጋጣሚ እዚሁ ስራ ላይ ያለሁኝ ጥሩ የጀማ ስራ ሀገር የምትገቡ ልጆች፣ ሰው መተካት የምትፈልጉ ልጆች፣ ምግብና ጽዳት የጥሩ የጀማ ስራ ካለ በዚሁ አጋጣሚ ደግሞ እንድታሳውቁኝ ይፈልጋለሁ ማለት ነው። ያለሁት ሪያድ ነው፣ ነሲብ አካባቢ ማለት ነው። ኢጃዛዬ ደግሞ መልሐማም አካባቢ ነው። እንግዲህ ይህን ይመስላል። እወዳችኋለሁ። ዱዓ አድርጉልኝ። ባይ ባይ። ሰላማችሁ ይብዛ።